መልሽልኝ። ወስነሻል ግን ስነ ስርዓት ይኑር። የምታወራቸው ነገር ስነ ስርዓት የሌለኝ እኮ በቃ ስጠኝ ፓስፖርት። ወስነሻል። በመጀመሪያ ሀይሚን የምትሳደቡ በጣም ያልሆነ ምክር ምከሯት፣ ችግር የለውም። ሀሳባችሁን ተናገሩ በጨዋ መልክ፣ ችግር የለውም። ምከሯት፣ አርሟት። ምክንያቱም እኔም አሁን ያመጣችሁን ሀሳብ ስለማልደግፈውም ጥሩም ስላልሆነ ለፍቅራቸውም አደጋ ስለሆነ ሆድን የሚያሻክር ነገር ስለሆነ እኔም ስለማልደግፈው ምከሯት፣ ዝከሯት፣ ግን አትስደቧት። ምክንያቱም ባለማወቅም ሊሆን ይችላል ይህንን ፕራንክ ያመጣችሁ። እኔ እርግጠኛ ሆኜ መናገር እችላለሁ ፕራንክ ነው ብዬ ነው ማስበው። ምክንያቱም በእርግጥ ይሄ ነገር ተወርቷል፣ በፊት ጊዜ ተወርቷል። ገና በየኮሜንቱ ስር የሆነ ጊዜ ላይ ሀይሚ የነጋሽዬ ልጅ አይደለችም ከተባለ ጀምሮ በጣም ብዙ ሰዎች ኮሜንት እየጻፉ ነበረ። በጣም ብዙ ሰዎች ማለት ነው ኮሜንት እየጻፉ ነበር እና ስለዚህ ጉዳይ በኋላ እመለስበታለሁ። ግን ሀይሚዬ ፕራንክም ቢሆን በዚህ ሰዓት ለምን ብሩኬ ታውቂያለሽ፣ ድንበር ላይ የተንጠለጠለ ዛፍ ነው። ነካ ሲያደርጉት ክንብል የሚል ማለት ነው። በዚህ ሰዓት ብዙ ለምነ ነው፣ አንቺም ለምነሹ፣ በእናቱ ጭምር ተለምኖ በአገር ተለምኖ ነው የቀረው። የእኔ ስኬት አያስደስትህም ወይ ላልሽው፣ ብሩኬም እኮ የተሻለ እድል አግኝቶ ለስራ ነበር ሊሄድ የነበረው። ለስራ ነበር ተለምኖ ተፈራርሞ የመጣው። ግን ለፍቅር ስትል ዋጋ ክፈል ብለን በዛም በዚህም ፈረድንበት። በተደጋጋሚ አንቺን ሲያለፋሽና አንቺን ሲያሳዝንሽ አልመለስም ብሎ አንቺ በየሄደበት እየተከተልሽ ስትለምኝው አይተን ራሱ ብሩኬ ትክክል አይደለህም፣ ለምንድን ነው ሀይሚን በዚህ ልክ የምታስለምናት? ለምን ታስለምናት አለህ? አንዴ ሁለቴ ይቅርታ ከጠየቀችህ አይበቃም ወይ ብለን እኛም ተናግረናል፣ ብሩኬን ማለት ነው። ስለዚህ እዚህ ጋር አንቺ ዛሬ ትላንትና ፓስፖርት ስለወጣ ብቻ ዛሬ አሜሪካ በቃ ዛፏ ላይ ገደል ላይ የተንጠለጠለችዋን ዛፍ ገፍተር ማድረግ እኮ ነው ብሩኬ። ለስሜት ለውሳኔ በጣም ቅርብ ነው። ያን ሁሉ ነገር አድርገን ቢያንስ እንደው ሳምንት እንኳን አልሆናችሁም፣ ትንሽ ረሳ ቢያረገው እንኳን ጥሩ ነበር። ግን በዚህ አጭር ጊዜ ውስጥ ፕራንክ ብለሽ ይሄንን ስታመጪ ፍቅራችሁ ውስጥ ፍቅራችሁ ላይ ከባድ አደጋ እየተፈጠረ ነው። አይተሻል። ባለፈው በዛን ሰዓት ስንት ዝንቦች እዚህ እያሉ ነበር በመካከላችሁ ሊገቡ ሊለያዩአችሁ ማለት ነው። ለምሳሌ ሮዛን ማየት ይቻላል። ሮዛ ነው ይዋት በእናንተ ክፍተት መግባት የሚፈልግ ሰው ነፍ ነው። ወንድ ልጅ ደግሞ በህይወቱ ጭቅጭቅ አይወድም። እስኪ አንዳንዴ ሮማንቲክም ስሩ፣ አንዳንዴ ሮማንቲክ ስሩ ማለት ይሁን ሰርፕራይዝ ምናምን ተደራረጉ፣ አበባ ምናምን እየነሰነሳችሁ የሆነ ቤት ይዛችሁ ምናምን ቆንጆ እስኪ የፍቅር ጊዜም ሰርፕራይዝ ተደራረጉ። ምንድነው ነገሩ እንዴ? በፊት ፍቅራችሁ የበፊቱ ቪዲዮአችሁ ግን እንዴት ነው አሁን የጠፋው? ሁሌ ፕራንክ፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ። የእውነት ያየሁት ነገር ቢኖር ኮሜንታተሮች ላይ ሁሌ ጭቅጭቅ፣ ሁሌ ንዝንዝ ትወዳለች በጣም ሀይሚ ላይ ትኩረት ተደርጓልና እባክሽ ሀይሚ ከዚህ ነገር ተመለሽ እባክሽ። እንደዛ አይነት ፕራንክ ይቅር ይብቃ። የኔ ስኬት አያስደስትህም ወይ ምናምን የሱም እኮ ለስራ ነበር ሊሄድ ያለው። ሁለተኛ ነገር እኮ እንለያያለን እኔ ሄድኩ ማለት አንተን ተውሃለሁ ማለት ነው ወይ ብለሻል። ብሩኬም እኮ በዛን ሰዓት አንለያይም ለስራ ነው የምሄደው ግን አንለያይም እናወራለን እኮ ነው ያለሽ እንጂ እንለያይ እኮ አላለም እሱ። ስለዚህ እባክሽ ሀይሚዬ እንደወደድንሽ እንዳከበርንሽ
እንደዚህ ፍቅር በፍቅር እንዳረግሽን በፍቅርሽ በፎንቃሽ እንደጠለፍሽን እባክሽ እንደዚሁ እንቆይ። እኔ የታዘብኩት ነገር አለ። ኮሜንት ላይ በጣም ብዙ ስድቦችን ስታስተናግጅ ነበር ትላንት። ከኔ በላይ እዛ ኮሜንት ስር የሚጻፍ ነገር ይሄ እባክሽ፣ ሁሉም እየተቃወመሽ ነው ሀይሚዬ፣ ሁሉም እየተቃወመሽ ነው። ስለዚህ እባክሽ ይሄንን አታድርጊ። ብሩኬ በጣም ልቡ ተሰብሯል። እውነቴን ነው። ትላንትናውኑ ራሱ ተከትለሽ ሄደሽ ፕራንክ መሆኑን ካላሳወቅሽው ዛሬውኑ መጥፎ ውሳኔ ሊወስን ይችላል። ዛሬውኑ መጥፎ ያልሆነ ውሳኔ ሊወስን ይችላል። ታውቂያለሽ፣ ካሁን በፊት በተደጋጋሚ እያስጠነቀቀሽ ነበረ። ለምን በዛን ሰዓት በተደጋጋሚ ይቅርታ እያለሽ ስትለምኘው እኛም ስንለምነው ምን ነበር የሚለው? ያን ጊዜ እንደወስን ያረግሽኝ አንቺ ነሽ። አየሽ፣ አንቺ የተሳሳትሽው አንድ ቀን ነው፣ አንድ ጊዜ ነው። ግን እሱ ምን ከባድ ውሳኔ ወሰነ በዛን ሰዓት። አስቢው። ቢያንስ እንኳን አንቺ ፕራንክ መሆኑን ከናገርሽው በኋላ የማይስተካከልበት ውሳኔ ነው የወሰነው። እንግዲህ ብዙ መከራ ታይቶ ነው ይሄ ነገር የተስተካከለው። ስለዚህ እባክሽ። ሁለተኛ ነገር ደግሞ እነዚህን ሰዎች እንዴት አመንሻቸው? አሜሪካ እንውሰድሽ ያሉትን ሰዎች እንዴት አመንሻቸው እንዴ? ልንገራችሁማ፣ ስንት ሰው ነው ከገጠር አዲስ አበባ እናስተምራለን እያሉ እየወሰዱ ሰራተኛ አድርገዋቸው መቋቋም ሲያቅታቸው መንገድ እየወጡ እየተደፈሩ የመንገድ የጎዳና ተዳዳሪ የምታዩት እዛ ጋር በብዛት ከክፍለ ሀገር የሄዱ ልጆች ናቸው። ይሄን ደግሞ የሚያደርጉት ወይ ዘመርነን ወይ ደግሞ እንደዚህ እናስተምራለን የሚሉ ሰዎች እየወሰዱ መጫወቻ እያደረጉ የሚሸጡም አሉ እኮ የሚሸጡም አሉ። ሀይሚ ሲጀመር አንቺ የአሜሪካ ያስፈለገሽ ኢትዮጵያ ውስጥ ምን አተሽ ነው? ምን ጎሎሽ ነው? እንዴት ነው እንደ እውነት እንኳን ቢሆን እንዴት አድርገሽ ልታምኛቸው ትችያለሽ? እዛ አሜሪካ ያሉትን ሰዎች እንዴት የት አውቀሻቸው? በስልክ ስላወሩሽ? በእርግጥ አዎ መልካም ሰዎች አሉ። ያው ይሄ ነገር የተጀመረው ያን ጊዜ የነጋሽዬ ልጅ አይደለችም ከ11 ዓመት ከ11ኛ ክፍል ጀምሬ ነው አለች። ግን እኛ የሰማነው ያን ጊዜ የነጋሽዬ ልጅ አይደለችም ከተባለ ጀምሮ ነው ይሄ ወሬ የተነሳው። ይሄ ደግሞ የተነሳው በኮሜንት የተለያዩ ኮሜንቶች ላይ እየተጻፉ ነበረ። ብዙ ሰው አሜሪካን ነው ሰዳት እያሉ ኮሜንት ይጽፉ ነበር። እና ከነዛ መካከል አንዱ እንኳን ቢሆን ብዙ ናቸው ብላለች። እህቶቼ እናቶቼ ብላለች። ይሄ ነገር አንቺና ብሩኬን ለማለያየት የተሴረ ሴራ እንዳልሆነስ በምን አወቅሽ? ምናልባት አሁን አንቺና ብሩኬ የተጨቃጨቃችሁበት ትላንትና አንዱ አላማቸው ቢሆንስ በምን አወቅሽ? ሁለተኛ ነገር ደግሞ ወስኝም አትወስኝም መጀመሪያ ለብሩኬ ማማከር ነበረብሽ። አንድ ፍቅረኛ የወደፊት የህይወት አጋር አላማሽን ሊካፈልሽ ወይም ደግሞ በአንቺ አላማ እሱ ሊስማማበት ይገባል፣ ግዴታ ነው። ስለዚህ መጀመሪያ ፋይልሽን ከመላክሽ በፊት ብሩኬን መጠየቅ ነበረብሽ፣ እውነት ከሆነ ማለት ነው። ግን እኔ እውነት እንዳልሆነ እርግጠኛ ሆኜ መናገር እችላለሁ። ስለዚህ ሀይሚዬ ዛሬ እባክሽ ፕራንክ ነው ብለሽ ተመለሽልን። እንደው በፈጣሪ ስም የምንሻለሁ፣ እባክሽ በፈጣሪ ስም ወደ ራስሽ ተመለሽ። እኛ ሰላማችሁን ነው የምንፈልገው፣ ፍቅራችሁን ነው የምንፈልገው፣ መዋደዳችሁን ነው የምንፈልገው፣ አንድነታችሁን ነው የምንፈልገው። ጸብ ጭቅጭቅ አንፈልግም። ምክንያቱም እኛ ስታዝኑ አብሮ ማዘን፣ ስታለቅሱ አብሮ ማልቀስ፣ ስትጨቃጨቁ እኛም እኔ አሁን ማለት ነው ሀይሚና ብሩክ የተጣልተው በተጨቃጨቁ እኔም ከባሌ ጋር እጨቃጨቃለሁ። ይሁን ምር ይለኛል፣ ብስኩልኩል ነው የምለው፣ በቃ ብስጭት ነው የምለው። እግዚአብሔርን እንደው አታምኑኝም፣ የማስመሰል ይመስላል ይሄን ነገር ስናገር። ግን እባካችሁ እውነት ከሆነ ግን ሀይሚ እንዳትሸወጅ። እንዲህ አይነት በዚህ ሰዓት ምን ጎሎሽ ነው አንቺ ሲጀመር እንደዚህ አይነት ሪስክ የምትወስዱ? ምክንያቱም እዛ ወስደው ሰራተኛ ሊያደርጉሽ ሁሉ ይችላሉ። ይሄንን ደግሞ ከክፍለ ሀገር አዲስ አበባ እየወሰዱ የሚሸጧቸው ለባለ ሀብት የሚሸጧቸው ይሄ ምሳሌ መሆን ይችላል።
ጎዳና ተዳዳሪ የሆኑት እየወጡ እያረገዙ እየተደፈሩ ለህይወትሽም አደጋ ነው። ለብሩኬ ብቻ አይደለም። ፕራንክ ከሆነ ደግሞ ዛሬ መተሽ ለማንጸባረቅ የፈለግሽውን ለማሳየት የፈለግሽውን ነገር ንገሪው። በቃ ፕራንክ በነገራችን ላይ ፕራንክ ጥሩ ነው፣ ይስሩ። እኔ ፕራንክ አይስሩ አይደለም፣ ግን አታስረዝሙት። በቃ አታስረዝሙት። ሁለተኛ ነገር ደግሞ አሁን ጊዜ ወቅቱ በጣም አነሰ። በጣም በአጭር ጊዜ ሆነ። ብሩኬ አጉል ቦታ በሆነበት ሰዓት ሆነ ይህንን ነገር ፕራንክ ብላሽ የመጣሽው እንጂ የዩቱብ ስራ አንዱ ፕራንክ ስለሆነ ፕራንክ መደረጋችሁን አትጥሉት። ግን ደግሞ ፕራንክ የሚደረገው የቱ ጋ ነው? በየት ወቅት ነው? በየት ሰዓት ነው? ምክንያቱም ብሩኬን እንዳየሽ ሆኖ ባለፈው እንደዛ በድንገት ተነስቶ የወሰነው ውሳኔ ብዙ ዋጋ አስከፍሏችኋል አሁን። ስለዚህ እባክሽ ከኛ በላይ ደግሞ ኮሜንት የሚጻፍልሽን ይህ በጣም ቤተሰቦችሽ በጣም ተቀይመዋል። ኦዲየንሶች በጣም እንዳለ ሀይሚ ላይ መውረድ ጀምረዋል። ምከሯት፣ ምንም ማለት አይደለም፣ ውቀሷት፣ ግን ደግሞ አትስደቧት። መጥፎ ቃል በተለይ አጸያፊ ቃል አትናገሩ። ምክንያቱም እነሱ ምንም ሆነ ምን አይለያዩም። ሀይሚን ብትሆን ጥላት ሄድን ብሩኬን ለጊዜው ለምን ይበሳጫል ነው እንጂ